ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የሄርሜላ ሶስተኛ ባልዋ ማለት ነው። አንደኛው ባልዋ ሁለተኛ ባልዋ አብርሽ ነው። ሶስተኛ ባልዋ ደግሞ ይሄ ሰውዬው ነው ማለት ነው። ስሙን መጥራት አልፈልግም፣ እንዴት እንደምጠላው ማለት ነው። እና እሱም ሰው ሆኖ ማለት ነው ሩታ ላይ እንዲህ ነው ያ ነው እያለ ሲያወራ ነው የሚያናደኝ ማለት ነው። ሲቀጥል የሩታን ፈቶ አትለጥፍ አንተ ለቃምቃሚ ማለት ነው። በውሽሚት ልቀም በሩታዬ እንዳትለቅም ማለት ነው። እና እኔ ከሱ ንግግር ይልቅ ማለት ነው የቡዝዬ ነገር ነው የገረመኝ ማለት ነው። ወንድሜ ባይሆን ኖሮ ከትዳር ወጥቶ ትዳር ላይ ለመግባት እኔ እንጃ ቀጥ ለጥ ብሎ ነው እንዴ ሽማግሌ የሚልክና የሚያገባት ማለት ነው። አግብቷት አብረው ካልኖሩ እውነት የዝሙተኛ ልጅ ነው። ደግሞ አሳፋሪ ናቸው እውነት። አንቺ ግን ማለት ነው እውነቴ ነው የምልሽ ቡዝዬ፣ አሁን ቡታጀራ ያሉ ሰዎች ማለት ነው ትልልቅ ሰዎች ይሄ የፈጣሪ ስራ ነው የጌታ ስራ ነው ስትይ አታፍሪም? ትንሽ እፍረት የሚባል እንኳን ትልልቅ ሰው ያየዋል ብለሽ እንኳን ሼም አይዝሽም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ተረፍረሽ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ እንግዲህ ሰብስክራይብ አድርጉኝ። 1000 ሰብስክራይብ ልንደርስ ነው ማለት ነው። ያው እኔም ትንሽ ስላልተመቸኝ እየጠፋው ነው፣ እየሰራሁበት አይደለም። እናንተ ብቻ አይደላችሁ ብቻ አልሐምዱሊላህ ማለት ነው። ስለ ሁሉም ነገር ማለት ነው። ቡዝዬ ተብዬው ማለት ነው። በመጀመሪያ ደረጃ ፈጣሪሽንም አታቂም። ባልሆነ ቦታ አትገኝ የምትያት አንቺም ባልሆነ ቦታ አትገኝ። ገባሽ? እዚህ ጋር እነሱ የሚፈልጉት ነገር ቢሰሩ አንቺ ትልቅ ሴትዮ ነሽ፣ ማስቆም ትቺ ነበር። ደግሞ እያንዳንዱ ማለት ነው ኮሜንት ምኑም የፈጣሪ ስራ ነው፣ ጸጋ ነው፣ ልጅ ጸጋ ነው። የሄርሜላ ልጅ የፈጣሪ ስራ አይደለም እና የጸጋ ልጅ ደግሞ አይደለም። ምክንያቱም ማንኛውም ነገር ሲፈጠር በማንኛውም እምነት አንድ ሰው 80 ሳይኖረው ሳይጋባ በአንድ ቤት ሳይኖር በእኛ ሙስሊሞችም ደግሞ ኒካ ሳይታሰር ከወለደ ይሄ ምንድነው? ዲቃላና የዝሙት ልጅ ነው። በተለይም ደግሞ የዝሙት ልጅ ነው። የሄርሜላ ልጅ እውነት ከአብርሽ ጋር ካረገዘች ይሄ እርግዝና ትክክለኛ እንደሆነ እናንተ እውነት ሆኖ እንደተናገራችሁ ከሆነ እስኪያገባ ድረስ የዝሙት ልጅ ነው። ሞር እንኳን በእኛ በሀዲሳችን ማለት ነው ይሄንን የአብርሽና የሄርሜላ ልጅ ከሆነ እስከ መጨረሻውም ዝሙት ነው። የፈለገ ኒካ እንኳን ቢያስርላት የዝሙት ልጅ ተብሎ ነው የሚጠራው ማለት ነው። ስለዚህ እዚህ ጋር ይኸውልሽ ለወንድምሽ አስበሽ አይደለም። ወንድምሽ ደግሞ ወዶ ፈቅዶ ነዋ ሽማግሌ ልኮ የሚያገባት። ይሄንን ነገር እኮ ማሰብ ነበረብሽ አንቺ። ለምን ብትይ ይሄንን ነገር ይፈጠራል። በቃ አሁን የፈለገ ነገር ይምጣ ከሄርሜላ ጎን ሆናለሁ ወንድሜ ካስደሰተው አላልሽም? ስለዚህ ሄርሜላም ሴት ልጅ ስለሆነች አሁን ወንድምሽን ሽማግሌ እንዲልክ አድርጊ። ሽማግሌ ልኮ የአግባት አንድ ቤት ይኖሩ። የዛን ሰዓት እንደውም የዝሙት ልጅ እንኳን ቢሆን አንድ ላይ ከኖሩ ምንም ችግር የለውም። ግን እናንተ አይን ከትንሽ እስከ ትልቅ አይን አውጥሳችኋል። ከምሬ ነው የምልሽ። አንቺ አሁን እኔ እኮ ቤተሰብ የሚገርመኝ ነገር ቡዝዬ ትልቅ ሰው ናት፣ ባለትዳር ናት፣ ልጅ አላት እና እሷ ራሱ መታ ከኦዲየንስ ፉክክር ይዛ እንደዚህ አይነት ቃላቶች ስትናገር እንደው ሰው ምን ይለኛል አቲ? እሺ ፈጣሪሽንማ አትፍሪ፣ የጸጋ ነው ልጁ ምንም አይደለም እሱ ነው የሚሰጠው ብለሻል። ነገር ግን አንቺ የሚያየው ካፍሽ የሚወጣ ንግግር እንኳን ለሰው እንኳን ትንሽ ሼም አይዝሽም? ሼም የሚባል ነገር አታቂ? ነውር ነው እኮ። አንቺ እዚህ ጋር አብርሽን እውነት ለአብርሽ ብታስቢ አሁን ከትዳር ወጥቶ ለትዳር እንዴ ፍቅረኛስ ከፍቅረኛስ ወጥቶ ፍቅረኛስ ልጅስ ወልዶ ከልጅ እንዴ አሁን እኮ አብርሽ ምንም ለውጥ እኮ የለም። ሩታን አፈቀረ፣ ቀለበት አረጋ፣ አገባት። አሁንም ደግሞ ሄርሜላን አፈቀረ፣ ቀለበት አረጋላት፣ ያግባት። ማግባት ነው የቀረው አይደል? ከዛም በኋላ ሩታን አስረገዘ፣ ወለደች። ከወለደች በኋላ ትቷት ሄደ። አሁንም ደግሞ ሄርሜላን አስረገዘ፣ ትወልዳለች። ወይም ትቷት ሄዳል ወይም ደግሞ ይቀጥላል። በቃ በአብርሽ ህይወት በወንድምሽ ህይወት ምን አይነት ህይወት ነው የተገኘው ማለት ነው? የሚያስደስተው ነገር የትኛው ህይወት ነው? እኔ እውነቴ ነው የምላችሁ ይሄንን ነገር በአብርሽና በሄርሜላ ህይወት ነው እንጂ ያየሁት እስከዛሬ ዩቲዩብ ላይ ስንቆይ እንግዲህ አብርሽ አሁን ከመጣ ከ4 ዓመት በላይ ሊሆነው ነው። አንድ ቀን ዩቲዩበር እንደ አብርሽ አይነት ዩቲዩበር እኔ አይቼ አላውቅም። በአጠቃላይ የአብርሽ ፋሚሊዎችና እንደ አብርሽ እንደ ሄርሜላ አይነት ቪዲዮ ሲሰራ አይቼ አላውቅም። አንድ ሴት ባለትዳር ወንድ እያለ ያቺን ሚስቱን አፋትታ ለራሷ አድርጋ ያረገዘች ሴት እስከዛሬ አይቼ አላውቅም። ለምና ሚስቱ ቆማ ለምና አግባኝ ብላ
እኔ ዩቱብ ከጀመርኩ አንድ ቀን አይቼም አላውቅም። አብርሽንም ደግሞ ማለት ነው ሚስቱን ፈቶ የ6 ወር ልጁን ትቶ 1 አመት እንኳን ለልጁ 1 አመት ዋጋ ሳይከፍል ትቶት ሌላ ውሽሚትን አግብቶ ከሌላ ሴት አርግዞ ሊወልድ ደስተኛ የሆነ ወንድ እኔ በተፈጥሮዬም ሰምቼም አይቼም አላቅም። አሁንም ደግሞ ምሰማው ማየውም በአብርሽ ህይወትና በሄርሜላ ህይወት በአብርሽ ፋሚሊዎች ነው ምሰማው ማለት ነው። ሁላቸውም የሚሉት የፈጣሪ ስጦታ ነው፣ ፈጣሪ ነው የሰጠው ከኤፍሬም በስተቀር ማለት ነው። እንግዲህ ዴፍ ዛሬም እንዳያችሁት ማለት ነው እኔ አብርሽ የሚያስደስተው ነገር እኔ ያስደስተኛል አለ። በቃ ነገም አብርሽ የሆነን ሰው ገሎ እንኳን ቢመጣ ሰውን ግደል ያስደስተኛል ብላችሁ ነው የምትቀበሉት እንጂ አይን እየበላሁ እንኳን አይሉትም። ዴፍ ትልቅ ሰው ነው እንኳን እቺ ቡዝዬ ተብዬ እንኳን ትልቅ ሰው ነው አይን የበላህ ወንድማችን አርፈህ ቁጭ በል። ይሄንን ነገር የምትሰራው ነገር መጥፎ ነገር ብለውት አያውቁም። እሱ የሚያስደስተው ነገር ሁሉም ነገር መቀበል አለብን። የእሱ ደስታ ከሆነ እኛም ያስደስተናል ነው የሚሉት። በቃ ነገም ሰውን ገሎ ሲመጣ ማለት ነው በደንብ አርገህ ሀገሩን ጨፍጭፈው እኛ ያስደስተናል ብላችሁ ምከሩት። የእናንተ ጀግንነት ይሄ ነው። እኔ እንደዚህ አይነት ስራ ተፈጥሮም በስራም ይሁን በድራማም ይሁን አይቼም አላውቅም። የእናንተ ነገር ነው። በተለይ ደግሞ ቡዝዬ ዴፍ ራሱ በጣም ተቀይረዋል። በጣም ልክ እንደ ኤፍሬም ይሄንን ነገር አይሆንም ቦታ ሲይዝ እንዲህ ነገር ይጎዳሃል። ሞር ከሩታ ጋር እንኳን ባይኖር ልክ ኤፍሬም እንደሚናገረው ማለት ነው ለልጁ ዋጋ ይክፈል፣ ከሴት ጋር ርቆ የራሱን ላይፍ ያሳልፍ፣ እስቲ ራሱን ቁጭ ብሎ ያዳምጥ ለማለት ፋንታ እሱ ያስደሰተው ነገር እኔ ታዲያ በአብርሽ ላይ እኮ ጥፋት የለም እኮ ቤተሰብ። አንዳንዴ እኛ ሆነ ብለን አብርሽን እንወቅሳለን እንጂ አንድ ወንድም አይን የበላ አከላለው አንድ እህት የእናት ምትክ እናት አንድ ነገር ብትሆን እንግዲህ እህት ናት አይደል? ምትክ እህት ያቺ እህት አይን የበላህ ወንድም ይሄንን ነገር እኮ ያስጠላብሃል ካላለችው እንደፈለገ ተቆንጥጦ ካላደገ እንደፈለገ እየዘለለ እንደፈለገ እየሆነ እንደፈለገ ሴት ልጅ እያስረገዘ እንደፈለገ እንደሆነ ለምን ይፈረድበታል? ይሄ ልጅ ከድሮም ከመሰረቱም ገና ሲወለድ ራሱ ተቆንጥጦ ስላላደገ ነው። የእናንተ ፋሚሊ በጣም ጥሩ ናቸው፣ ጋሽዬ በስነ ስርዓት አሳድጎናል ትላላችሁ እንጂ ይቅርታ አድርጉልኝና ስለ ጋሽዬ ስለጠጠረው ማለት ነው በስነ ስርዓት በክብር አላደጋችሁ። በስነ ስርዓት በክብር ብታድጉ እንደ ጨዋ ልጅ ብታድጉ በዚህ ናክል ሚዲያውን አታግማሙትም ነበር። እነሱስ ትንሽ ናቸው፣ 20 ቤት ምናምን እድሜያቸው ይስሩ፣ ወጣት ናቸው፣ ዶላርም ያታላቸዋል፣ ብርም ያታላቸዋል ይባላል። ነገር ግን ትልልቅ የሆናችሁ ሰዎች አይምራችሁ አይሰራም፣ ያም ይመጣል የፈጣሪ ስራ ነው ይላል። ኮሜንቱ አጠቃላይ የፈጣሪ ስራ ነው፣ ፈጣሪ ነው የሰጠው፣ ልጅ ጸጋ ነው ነው። ልጅ እንደዚህ አይደለም። እኔ ተናግሬያለሁ። በሐቁ በአግባቡ ወልዳችሁ ተጋብታችሁ ስትወልዱ ነው እንጂ እንደዚህ ሜዳ ለሜዳ እየሄዳችሁ አልጋ ለአልጋ እየዞራችሁ የያዛችሁት ልጅ ያመጣችሁት ልጅ ከዝሙት አይበላለጥም። በየትኛው እምነት ማለት ነው፣ የትኛውም ነገር እኔ እውነቴ ነው። የማንም እምነት ባላቅ ግን በእምነታችን የተጸላና እየወረደ ነው። በቃ የወረደ ስራ ነው የእናንተ ማለት ነው። እዚህ ጋር ወደዳችሁም ጠላችሁም ሄርሜላ መርጉዝ የምትሆን ባትሆን ኦዲየንስን ለማሳመን ነው።